ቪኒሺየስ ጁኒየርን የማምጣት እድል አለን ብዬ የሰራሁት ቪዲዮ ቲክቶክ አንስቶብኛል። ብዙ አርሰናል ደጋፊም ስላልሰማው ሐሳቤን ግልጽ አድርጌ ጠላት ቢስቅብህም ሐሳቤን ግልጽ አድርጌ ልንገር። አንደኛ ቪኒሺየስ ጁኒየርን ለመሸጥ ፈቃደኛ ከሆኑ ነው ያልኩት እንጂ ከማድሪድ እንነጥቀዋለን። ከማድሪድ ማንም ተጫዋች አይነጠቅም። ተረዳኝ አይደል? ግን ማድሪድ ይሄ ተጫዋች ለሲስተም አይሆንም ምናምን ካለ ግን ኦዲጋርድንም ያመጣ ነው ከማድሪድ ነው። ቀላል ነው ማለት ዝቅተኛ እኔ ልስማን ነገር ልንገር። ሚድፊልድ ላይ ለቤንች ነው የምንፈልገው። ስለዛ ለስታርቲንግ 11 የሚፈልጉ ተጫዋቾች ምንፈልገውን ሰው ሊወስዱብን ይችላል። ራይት ባክ ላይም እንደዛው፣ ሌፍት ዊንግ ላይ ራሱ ሁለተኛ ኦፕሽናችንንም እንደዛው። ሌፍት ዊንግ ግን ዋነኛ ኦፕሽን ሌፍት ዊንግ ላይ ነው ዋና ገንዘብ እናወጣለን የተባለው ሌፍት ዊንግ ላይ የፈለግነውን ሰውዬ ማንም ሰው ከኛ ነጥቆ ወደ ራሱ ቡድን ካመጣ እኔ የፈለከውን እቀጣላለሁ ነው ማለት ገባህ? አርናይን ቁርጥ ነው የምቆረጥልህ። ተረዳኝ አይደለ? ሌፍት ዊንግ ላይ ዋና ታርጌታችን ይሄ ሰውዬ ነው ብለን በዛ ሰውዬ አቅጣጫ እየሄድን ሌላ ሰው መጥቶ ማስጣል ከቻለ የፈለከውን ለምሳሌ ሞርጋን ሮጀርስን ቸልሲ እያንሻበበች ነበረ፣ ግርጥት ነው የተደረገችው። ተረዳኝ አይደለ? ዋና ታርጌታችን ብለን ያለምነውን ሰውዬ ማንም ምድራዊ ኃይል አያስቆመንም ከማምጣት ቪኒሺየስ ጁኒየር ከማድሪድ ጋር እንዲጣላ ፈልጋለሁ ያልኩት ለዛ። ከማድሪድ ደግሞ ተጣልቶ የሚለቅ ከሆነ ዩሮፕ ውስጥ በሙሉ አቋሙ ቪኒሺየስ ጁኒየርን የማስፈረምና የማዋሃድ አቅም ያለው ብቸኛ ቡድን በአሁን ሰዓት አርሰናል ነው። ገባህ አይደለ? ማን ሲቲ ልትል ትችላለህ። ማን ሲቲ ደግሞ ዶኮ አለው። ቪኒሺየስ ጁኒየር ይፈልጋል አይፈልግም የምናየው ነገር ይሆናል ማለት ዌጅ ራሱ ደሞዝ ራሱ እንትን ይሏል። እኛ አንድ ተጫዋች የሁለት ጋብሪኤል ጄሱስ እየለቀቀ ነው፣ ትሮሳርድ እየለቀቀ የሁለት ሰው ዌጅ አድርገን እኮ ለአንድ መቅጨት እንችላለን ነው የምልህ። ሮድሪጎ ጎአዝን ላስቲር እናመጣው ነበር። ኤሲኤል ባይጎዳ ኖሮ በእርግጠኝነት እናመጣው ነበር። ገባህ? አሁን ሞሪኖ ራሱ ሮድሪጎ ጎአዝ የሚባል ተጫዋች ስኳድ ውስጥ እንዳለ የሚያውቅ አይመስለኝም። ገባህ? ከ6 ወር በኋላ ምናምን ነገር ዝም ብሎ ብቅ ሲል እንደ ሌላ ብራስ ላይ ያለኝ እንደ ምናምን ገባህ? አንደኛ የምንፈልገውን ታርጌት እስካሁን ራሱ አንደኛውን ያላስፈረምነው ነው የሚከፈት ነገር ካለ ነው የሚጣላ ምናምን ነገር። ዶራኑማ አምና ማንሲቲ ያመጣው ዶራኑማ እንደሚያመጣ አውቆ ነው እንዴ? ትራፎርድን አንደኛ ብሎ አመጣና ዶራኑማ አቬሌብል ሲሆን የፈጠነ አሁንም ቪኒ አቬሌብል ከሆነ ከማንም ክለብ በላይ የማምጣት አቅም ያለው መድፈኛው አርሰናል ነው የምልህ። ገባ? ቻምፕ ተማመን ነው የምልህ። በኔ ተማመን። ኧረ ጉድ ነው ጎብዬ። አምና ለበቃ ብሏል ሊቨርፑል፣ ዘንድሮም ቀጥሏል። ያራዳ ልጆች አይቨሪ ኮስት እጅግ በጣም አስደናቂ ባለ ብዙ ብቃት ተሰጥቶ የሆነው ማለት ነው። እንዲሁም አንዴ ሊቨርፑል ለማስፈረም ማለት ነው ያራዳ ልጆች ለሌፕዚንግ 90 ሚሊዮን ዩሮ እና እንደዚሁም 10 ሚሊዮን ዩሮ አደንስ አቅርቦ ነበረ። ነገር ግን ይሄ ለኛ በቂ አይደለም ማለት ሌፕዚንግ ያራዳ ልጅ ከ120 ሚሊዮን ዩሮ በታች መጠ ንቅንቅ እላለሁ ብትል አለ እንዳታስበው። እነሱ ሲጀምር ልጁን የመሸጥ ፍላጎት የላቸውም ሌፕዚጎች ማለት ነው። ነገር ግን ሊቨርፑል በዚህ ማልተኛም ብሏል ማለት ነው። ያራዳ ልጆች ከፓሪስ ሴን ጀርሜን ጋር እንግዲህ ኃይለኛ ፉክክር ላይ ይገኛል ማለት ነው። ነገር ግን ይህንን ተጫዋች ለማግኘት 120 ሚሊዮን ዩሮ ምን ትላላችሁ? ሀሳብ አስተያየት እስቲ እናንተ ስጡበት። በእርግጥ ልጁ እጅግ በጣም አስደናቂ ነበረ ማለት ነው። አሁንም ከአይቨሪ ኮስት ጋር አስደናቂ እንቅስቃሴ እያደረገ ነው የሚገኘው። ቨርሳታይል ተጫዋች ነው። በግራም በቀኝም በየትኛውም በኩል አስገባው እንደ ጦር ነው የሚሰራው ማለት ነው። ነገር ግን 120 እስቲ ሀሳብ አስተያየት ስጡበት። ሼር ኮፕሊንክ አይረሳ። ይመቻችሁ። ብሬኪንግ ኒውስ 4 ትኩስ እንዲህ እያልክ የምታዳምጠው የዝውውር ዜና ነው ይዤልህ ከች አልኩት። ማንቸስተር ሲቲ ኤሊዮት አንደርሰንን በ120 ሚሊዮን ለመጨረስ ከጫፍ ደርሷል። ይሄ ዝውውር አይቀርም ብያችኋለሁ። ሌላው ደግሞ አስፈሪው ዜና ማቲያስ ፈርናንዴዝ ላይ ቶተናሞች ፍላጎት አሳይቷል። ዲዘርቢ ካላመጣችሁልኝ እያለ ነው። ቶናሊንም ፈርናንዴዝን ነው እናስፈርማለን እያሉ ያሉት። ነገር ግን የቶናሊን ዋጋ ለማስቀነስ ይመስለኛል ይሄንን ወሬ እያሰራጩ ያሉት እንጂ ማቲያስ ፈርናንዴዝንም ቶናሊንም 80 እና 100 አውጥቶ ያስፈርማሉ የሚል ግምት የለኝም። ሚኮስ ፐርሲያን ያክል አቅም ያላት አይመስለኝም። ሌላው ደግሞ ማድሪዶች ወደ አልቫሬስ ተመልሰን አንመጣም 150 ውድቅ ካረጋችሁብን ብለው 220 ሚሊዮን ኦሊሴን እናስፈርማለን እያሉ ነው እየተባለ ነው። ይሄ ጭምጭምታ ነው። ወደ አልቫሬዝ አይመለሱም። ግን ከኦሊሴ ጋር በተገናኘ ጫን ያለ መረጃ የለም። ያው ለማፏገር እንደሆነ ደግሞ አትሌቲኮችም የባነኑ ይመስላል። ባርሳ 100 ሲያቀርብ 150 አቅርበው ባርሳ ከዛ በላይ እንደማያወጣ ስለሚያውቁ አቆራፍደው ከዝውውሩ ወጥተዋል ማለት ነው። ኮፒ ሊንክ ሪፖርት ሼር እያደረጋችሁ እስቲ ሐሳባችሁን ኮሜንት ላይ አረማንቾች ግን ፈርናንዴዝ ላይ ቀልጠፍን በል በመድኃኒዓለም። አይ
ታማኝነት ያላቸውና አጠራጠር ያሉ የዝውውር ዜናዎች የሌስተር ሲቲ ተጫዋች ጀረሚ ሞንጋ በጥቂት ቀናቶች ውስጥ በይፋ የአርሰናል ተጫዋች እንደሚሆን ይጠበቃል። ይህ ዝውውር ከሞርጋን ሮጀርስ ጋር ምንም የሚያገናኘው ነገር የለም። የሞርጋን ሮጀርስ ራሱን የቻለ ዝውውር ነው። ጀረሚ ሞንጋ ግን በጥቂት ቀናቶች ውስጥ አርሰናል እንደሚቀላቀል እየተነገረ ይገኛል። ማንቸስተር ሲቲዎች የኖቲንግሃም ፎረስቱን ድንቅ አማካኝ ኤሊዮት አንደርሰንን ለማስፈረም ተቃርበዋል። ተጫዋቹ በ120 ሚሊዮን ፓውንድ ማንቸስተር ሲቲ ለመቀላቀል ተቃርቧል። የሕክምና ምርመራውንም በአሜሪካ እንደሚያደርግ እየተነገረ ይገኛል። ሊቨርፑሎች ለአርቢ ሌipzig ድንቅ ተጫዋች ለሊያን ዲዩማንዴ ያቀረቡት 100 ሚሊዮን ዩሮ በአርቢ ሌipzigዎች ሪጀክት ወይም ደግሞ ውድቅ ተደርጎባቸዋል። በማንቸስተር ዩናይትድ በጥብቅ የሚፈለገው ማቲያስ ፈርናንዴዝን ለማስፈረም ቶተንሃሞች ፉክክሩ መቀላቀላቸው ተነግሯል። ጣሊያኑ አሰልጣኝ ዲዘርቢ ለቶተንሃም አለቆች በፍጥነት ማቲያስ ፈርናንዴዝን እንዲያስፈርሙለት ቀጭን ትዕዛዝ አስተላልፏል። ቶተንሃምም ዝውውሩ ላይ እንደተቀላቀለ እየተነገረ ይገኛል። በመጨረሻም ሪያል ማድሪዶች ከጁሊያን አልቫሬዝ ዝውውር ራሳቸውን ማግለላቸውን እየተነገረ ይገኛል። ለጁሊያን አልቫሬዝ ከዚህ ቀደም ከ10 ቀናት በፊት 150 ሚሊዮን ፓውንድ አቅርበው በዲያጎ ሲሞን የሚመሩት አትሌቲኮ ማድሪዶች ዝውውሩን ወይም የዝውውር ሂሳቡን ውድቅ እንዳደረጉባቸው ይታወሳል። ከዚህ በኋላ ግን ለጁሊያን አልቫሬዝ የተሻሻለ የዝውውር ሂሳብ የማቅረብ ፍላጎት እንደሌላቸው እየተነገረ ይገኛል። ኤንዞ ፈርናንዴዝ እንግዲህ የመጀመሪያው ዜና ነው ማለት ነው። ሪያል ማድሪዶች ምናልባትም 150 ሚሊዮን እናወጣለን ያሉት ተጫዋች እሱ ሊሆን ይችላል፣ ምናልባትም ላይሆንም ይችላል። ግን ልጁ ሪያል ማድሪድ ላይ ባጭሩ ቋምጧል ሲል ማርካ ከደቂቃዎች በፊት አስነብቧል ማለት ነው። እውነት ለመናገር በቃ ልጁ የሌለ ቼልሲን እየተጫነ ነው። በቃ የሌለ መውጣት ፈልጓልና እስካሁን ድረስ እሱን ልጅ የምትወዱት ይሄ ልጅ ቼልሲ ቤት ቢቆይ ብላችሁ ከቼልሲ በላይ እሱ የምታስበልጡ ሰዎች እናንተ የቼልሲ ደጋፊ አይደላችሁ። እውነት በቃ ምን ያህል እየገፋቸው ሌሎች ተጫዋቾችን እየረበሸ እንዳለ ብታውቁ ኖሮ ይሄን ያህል አትወዱትም ነበር። ሌላኛው መረጃ ደግሞ ዲዬጎ ኮስታ ወይም ደግሞ የፖርቶ በረኛ ወይም ደግሞ የፖርቹጋሉ ዋና በረኛ ቼልሲ ይሄ ልጅ ለማስፈረም እያሰቡ እንደሆነ ተገልጿል። ይሄ የሌለ ጸዴ መረጃ ነው። በቃ የሌለ በረኛ ላይ ያለንን ችግር ታውቃላችሁ። ይሄ ሰውዬ ጁላይ 1 መቶ ሁሉም ቦታውን ይዞ የትራንስፈር መረጃ እንደመስማት የጓጓውት ነገር የለም እና የቼልሲ ደጋፊዎች ሀሳባችሁን ኮሜንት ላይ ያሳውቁኝ። ፎሎ እንዳይረሳ። ማድሪድ ግን ተው፣ ኧረ በቃ ተው። ኧረ ሀይ በሉልኝ። ኤምቲ ኧረ ሀይ የሚለው ጠፋ እንዴ? ለቅሞ ጨረሳቸው እኮ ኧረ ተው። እኔ ሌላ ቲም የለም እንዴ? ዞር አትልም ከኔ ውጪ? እንዴ ከኔ ውጪ አይመችህም? እንዴ አርሰናል አለ፣ ሲቲ አለ፣ ስንት አለ። ዞር ሲል እኔኑ ነው በቃ ዞር ሲል በቃ ጀማው ተስፋ ቆረጡ። ያው ኤንዞ ፈርናንዴዝም በዚህ ሰመር ይሄዳል። ሞሪኒዮ ኤንዞ ፈርናንዴዝ ነው ፈልገው ብሏል። ባል ትፈልጋለህ ድሮ ሌላ ወዴ ይሰጣሉ አትፈልግ እንጂ በቃ ምን ማድረግ ይቻላል? ኤንዞ ፈርናንዴዝ መሄዱ ነው። ድሮም ሸፍቷል። በቃ ተሰናበቱት። ሰበር ዜና ክለባችን አርሰናል የክረምቱ የመጀመሪያ ፈራሚውን ለመጨረስ እንግዲህ ከጫፍ ደርሷል። ክለባችን አርሰናል ለሌስተር ሲቲ ጀሬሚ ሞንጋን በተመለከተ ኦፊሻሊ ገንዘብ እንደላከ ፋብሪዚዮ ሮማኖ አሁን ዘግቧል። ጀሬሚ ሞንጋም እንግዲህ ከረጅም ቀናት በፊት ከአርሰናል ጋር ሙሉ ለሙሉ እንደተስማማና ለክለቡም እንዳሳወቀ እንዲሁም ደግሞ ከአርሰናል ከሌስተር ጋር ድርድሮችን እንዲጨርሰና አሁን ኦፊሻሊ ቢድ እንዳደረገ ፋብሪዚዮ ሮማኖ ዘግቧል። ይህ የ16 ዓመት ወጣት ተጫዋች ጋይስ እጅግ በጣም ክህሎት አለው። ጀሬሚ ሞንጋ ሃይላይትስ ዲስ ሲዝን ብላችሁ እንግዲህ ሰርች አድርጋችሁ ማየት ትችላላችሁ። የሚገርም የ16 ዓመት ክህሎት ያለውን የክንፍ ተጫዋች ያገኘ ነው። በሌፍት ዊንግም በራይት ዊንግም መጫወት የሚችል የአርሰናል የመጀመሪያ ፈራሚ ይሆናል ተብሎ ይጠበቃል። ሊቨርፑል የቶተናሙን ተከላካይ ሚኪ ቫንዳቪንን ለማስፈረም ጥረት እያደረገ እንደሆነ በአሁኑ ሰዓት ዴቭ ኦኮፕ ነው እንግዲህ እየዘገበ የሚገኘው። ሚኮ መጣንልሽ ተጫዋቹ እንግዲህ ማለት ነው ከቶተናም ጋር በአዲሱ ኮንትራት ዙሪያ ከስምምነት ስላልደረሰ ነው እንግዲህ እኛን ጨምሮ ባርሳን ይሄ ተጫዋች ባርሳ ጭምር እየፈለገው ነው የሚገኘውና ማለት ነው ችግር የለውም ከባርሳ እንኳን ለማንኛውም ሚኮ አንተ የተረገምክ ቼልሲ ማድሪድ አሁን ኩኩሬላን ወሰደ። ቀጣይ ኢንዞን ፈልጓል። ማድሪድ ስታስመርጥ ካይሴዶ አለን፣ እንደገና ደግሞ ኢንዞ አለ፣ እንደገና ኩኩሬላ። እኔስ ምን አላችሁ እዚህ ቤት ስል እንዳለ ሽሮ ጋርናቾ ዴላፕ እንደገና ጃክሰን ለኔ የምታመጣው ሜኖ የሆነ በቃ ዝም ብሎ ሽሮ የበዛበት ሽሮ በእንጀራ ሽሮ በዳቦ ሽሮ በቂጣ እንደዛ መሆኑ ሳያንስ ደግሞ አሁን
ዋይኔሪን ወስደህ አንተ ገራባ ሚቃሞን ቀዩን ፓርት ወስደህ ለኔ ደግሞ ገራባውን ልሸጥልኝ። ዋይኔሪን ጠይቀህ ያንተን ከዋክብት እዛ በየቦታው ትረጫለህ። ሰርፕራይዝ እነ ስተርሊንግ ከነ ይኸው ስንት ዓመት ሙሉ እንዲህ ተያይዘኸኝ የመጡ ተጫዋቾች እንኳን አርሰናል ቤት ሳይጠቅሙ ቀጣይ ዓመት እንድንገዛ የሆነ መተት ታሰራብንና እንገዛለን። የዚህ ዓመቱ አሁን ቆሌ ገፈፍ ያለው ከቼልሲ አንድ ተጫዋች ከመጣ ሮጀርስ 10 ተጫዋች ቢመጣልኝ አያረካኝም። እና ዋይኔሪን እንደው ባላህ ነው ሼማ ይዘህ ቁራልያ